ወንዶች ማወቅ ወይም መረዳት አለባቸው ብሎ የስነ ልቦና ትምህርት ስለኛ ሴቶች አጥንቶ የደረሰበትን እናንተን እጅግ በጣም የሚጠቅመው የኛን እውነታዎች ነው በዛሬ ቪዲዮ ላይ የምነግራችሁ። እውነት ለመናገር ይሄንን አንድ ወንድ ልጅ ስለ ሴት ልጅ በደንብ አወቀ ማለት በፍቅር ህይወቱ በትዳር ህይወቱ ወይም እንድትወደው ለማድረግ በሚሄደው መንገድ ላይ ሁሉም ነገር ምን ነው የሚሆንለት በጣም ቀላል ነው የሚሆንለት። ምክንያቱም እሷ የምታሳየው ሊሆን ይችላል፣ የምትሰጠው ሊሆን ይችላል፣ እንዲሰማው የምታደርገው ነገር በቀላሉ አንደርስታንድ ያደርጋል። ምክንያቱም አዌርነስ ታውቃላችሁ በጣም ቤዚክ የሆነ ወይም መሰረታዊ የሆነ ነገር ነው። የትኛውም አይነት ሶሻል ላይ ሊሆን ይችላል ከጓደኞቻችን ጋር ወይም የፍቅር ህይወታችን ላይ ነገሮቻችንን ሶልቭ ለማድረግ ሴት ልጅ የምታሳይህን ነገር የምትተረጉምበት መንገድ ወይም ፊልም የምታረግበትና የምትቀበልበት መንገድ ከሷ ከተለየ ወይም በራስ መንገድ ካደረከው ግጭት ይፈጠራል። ግጭት ብቻ አይደለም ርቀት ይፈጠራል። ያ ግንኙነት መዝለቅ መሻሻል ማድረግ ሲኖርበት ምን ይሆናል? ልዩነት ይፈጠራል። ከዚህ በፊት የነበረው ቪዲዮ ላይ ነግሬያችኋለሁ። የኛ እጅግ በጣም ደባሪ የሆነ ተፈጥሯዊ የሆነ ማንነታችን ውስጥ ስሜታችንን ቀጥታ ወይም የምንፈልገውን ነገር ሊሆን ይችላል ምንጠብቀውን ለምንወደው ሰው ስፔሻሊ አንናገርም። ከተናገርንም የምንናገርበት መንገድ እናንተ እንድትረዱት ከሚያደርገው ውጪ ስለሆነ እጅግ በጣም እንደዚህ አይነት ቪዲዮዎችን ማየት የሴት ልጅን ስነ ልቦና ማወቅና ከእህቶች ጋር ሊሆን ይችላል ከቤስት ፍሬንድ ጋር መወያየት እጅግ በጣም ጠቃሚ ነገር ነው። የምታፈቅርህን ሴት በቀላሉ እንዳታጣ እንድታፈቅርህ ማድረግ ስትችል ምናልባት እሷ የምታሳየን ሪያክሽን ባለመረዳትህ ከመራቅህ ግንኙነቱን ማዝለቅ ስትችል ከማፍረስ የሚረዱህን እንደዚህ ነው እንዴ እንዲህ ለማለት ፈልጋ ነው እንዴ አረ የምትለውን ነው ጭራሽ የማትጠብቀውን እውነታ የምነግርህ። ሃይ እንዴት ናችሁ? ለማታውቁኝ ወዲት ነው የምባለው። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ታዲያ ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ሀሳብ አስተያየታችሁን ማስቀመጥና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው ወንዶች ስለ ሴት ልጅ በደንብ ማወቅ ያለባቸው ወይም ልትረዱት የሚገባው ነገር ከምታደርግላት ነገሮች በላይ እንዲሰማት ለምታደርገው ስሜት ትልቅ ቦታ ትሰጣለች። ብትደውልላት፣ ስጦታ ብትሰጣት፣ ቴክስት ብትልክላት፣ እንገናኝ ብትላት፣ ነገር ግን በነዚህ ፕሮሰሶች ውስጥ ወይ በነዚህ ድርጊቶች ውስጥ ለስሜቷ ሞር ትኩረት ካልሰጠክ፣ ለምሳሌ ስጦታ ስትሰጣት የምትወደው ስጦታ ነው ወይ የሚለው ለምሳሌ ስለነገረች ነገር አስታውሰው ከሆነ ከሰጣት እንዲሰማት የምታደርገው ስሜት እጅግ በጣም ከፍ ያለ ነው የሚሆነው። ትደውላለህ፣ ቴክስት ትልክላታለህ፣ ነገር ግን ስታገኛት ኳሊቲ ታይም ስታጠፉ ትኩስታ የሚፈጥር ኳሊቲውን የሚጨምር ከዛ ስትለይ ስለአንተ እንድታስብ የሚያደርጋት ካልሆነ አብራችሁ ሆናችሁ ሌላ ነገር ላይ ስራ ላይ ትኩረት የምታደርግ ከሆነ ስልክ ላይ ትኩረት የምታደርግ ከሆነ ያ የሚፈጥረው ስሜት ምንድነው? አብረሃት ሁን እንጂ ከልብህ እንዳልሆነ ይነግራታል። እሷ እያንዳንዱ የምትከታተለው ነገር የምታደርገውን ነገር እንዳይመስልህ በምታደርጋቸው ነገሮች ውስጥ እንዲሰማት በምታደርገውን ስሜት ርቀቷን መጠበቅ ትችላለች። በጣም ሀብታም ወንዶች እጅግ በጣም ብዙ ብር አለኝ የፈለኳትን ሴት አገኛለሁ የሚሉ ወንዶች በዘበኛቸው ነው ሚስቶቻቸውን የሚቀቡት ወይም በጣም በሰፈር ውስጥ ቁጭ ብሎ በሚውል ልጅ ጊዜውና ፍቅሩን እንክብካቤውን ትኩረቱን በሰጣት ወንድ። ስለዚህ በነዛ ትኩረት ሙሉ እንዳያሃት እንደምትረዳት ራሷን እንድትሆን እንደምትፈቅድላት ወይም ለስሜቷ እንደምትጠነቀቅ ካወቀች ብቻ ነው የአንተ እስረኛ ለአንተ ታማኝ እና ጥሩ አፍቃሪ መሆን ብትችለው። ካለበለዚያ ሁሌም በጥርጣሬ ሁሌም ያንን ክፍተት የምትሞላበትን ቀዳዳ ነው የምትፈልገው። ለሌላ ወንድ አቴንሽን ስለመስጠት ምናምን ነው የምታስበው። ልክ ናት እያልኩህ አይደለም፣ ወይም እንዲህ ስላደረክ ነው እንዲህ እያልኩህ አይደለም። ነገር ግን ማድረግ እቃው ማቴሪያል ነገር ኦር መስጠትም ሆነን የገንዘብ ሰጣታለሁ ብዙ ጊዜ ካያችሁ አደርግላታለሁ ምን አታ ነው ምን ጎሏት ነው ምናምን ይላል። ነገር ግን ምን እየተሰማት እንደሆነ ምን አይነት ውሎ እንዳላት አዳምጧት ምናምን የማያውቅ ባለቤት ያላት ሴት ብዙ ጊዜ ምንም ትዳሯ መጨረሻው ምናምን የማያምር ነው የሚሆነው። ስለዚህ ለምታደርጋቸው ነገሮች የሚፈጥሩት ስሜት ላይ ምን ያህል ነው ርቀት ወይም የምታደርግላት ነገር ስሜት አይፈጥርም አይደለም። ነገር ግን ስታደርግላት ከልብህና ስሜቷን በሚጠብቅ አንተ የተገኘበት ያንተ መኖርን ትልቁ ሚና ይጫወታል። ስለዚህ ከአክሽንክ ከድርጊቶች በላይ ለስሜቱ ስሜት ለሚፈጥሩ ነገሮች ትኩረት ስጥ ሴት ልጅ ማሸነፍ ከፈለክ። ሁለተኛው
ስለ ሴት ልጅ ወንድ ልጅ መረዳት ወይም ማወቅ ያለበት እያፈቀረችውን ቢሆን ትታው እንደምትሄድ ወይም እንደምትለየው ነው። ምክንያቱም ከአንተ ጋር እንድትቆይ የሚያደርጋትን አትራክሽን የሚፈጥረው ፍቅር ብቻ ወይም ለአንተ ያላት ፍቅር ብቻ አይደለም። እንድታከብር ማድረግ ትልቁ ሚና ይጫወታል። ካላከበረችህ አንድ ሴት ወይም አንተ ማክበር ካቆመች የዛን ቀን ጀምሮ ልቧ ከአንተ መራቅ ጀምራል። ወይም ከአንተ ብትለይ ባትለይ ቫልዩ ያለው ነገር ህይወቷ ውስጥ አትሆንም። ታፈቅረኛለች ብለህ መላላት የሌለብህን ነገሮች ላይ መላላት የለብህም። ስለምታፈቅረኝ የትም አትሄድም የኔ ናት ብለህ ካመንክ እንደምትሄድ በእርግጠኝነት ነው የምነግርህ። አንድ ወንድ ልጅ ትልቁ ሚናው ፍቅር ውስጥ ሲገባ ወይም ትዳር ውስጥ ሲገባ ህይወት ውስጥ ያለችውን ሴት እንድታከብረው ማድረግ ነው የመጀመሪያው ሚናው። ወደሱም እንድትመጣ የሚያደርገው እስቲል በፍቅር ውስጥ በሚያደርገው ነገር ውስጥ እያንዳንዱ ኢንቨስት በሚያደርገው ነገሮች ውስጥ በጥንቃቄ ክብሩን የማያሳጡ ነገሮችን በማድረግ ነው። አብዛኞቻችሁ ግን ትስታላችሁ። ምክንያቱም ለምሳሌ የምትጠይቅህ ሊሆን ይችላል፣ ቴስት ስታደርግ ሊሆን ይችላል። በእያንዳንዱ እንቅስቃሴዎች ውስጥ ኖ ማለት ካልቻልክ ቶለሬት የምታደርገው የምትችለውን ነገር ባህሪዋን ከአንተ ባህሪ ጋር ከማትፈቅደው ነገር ጋር አብራህ እንድትሆን ብቻ ከሆነ የምትፈቅድላት፣ መራቅ ሲገባህ የምትጠጋት ከሆነ እነዚህ ነገሮች ምን ያሳጡሃል? ክብርህን ያሳጡሃሉ። ካላከበረች ደግሞ በምንም ታሪክ ነው የምልህ የፈለገ ጥልቅ ፍቅር ውስጥ ናት ብለህ ብታመን አንተን ለመተው ከአንተን ለመራቅ አንተን ለመናገር አንተን ለመዳፈር ቀለል አድርጋ ለማየት ከበቂ በላይ ምክንያት እንዳለ እሷ ጋር ታውቃለች። ፍቅሯን የዛሬ ለቅሷን አፈቅርሃለሁ ብላ የሆነ ነገር ተናግራ ወይም የሆነ ድርጊት አድርጋ አልቅሳ ይቅርታ እንድታደርግላት ካደረገች ስለምታፈቅረኝ ነው ብለህ እንዳታመን። ነገ ደግማ ያንን ነገር ካደረገች ለአንተ ያላትን ክብር አታለች ማለት ነው። ስለዚህ ኖርማላይዝድ ታደርገዋለች ህይወቷ ውስጥ የምታደርገውን ነገር በሙሉ። ያንን ማወቅ መቻል አለብህ። ቆፍጠን ማለት መቻል አለብህ። ልታፈቅራት ትችላለህ፣ ልትናፍቅ ትችላለህ። ላጣታለሁ የሚል ፍርሃት ሊኖር ይችላል። በጣም ላፈቀረ ሰው ይሄ በጣም ኖርማል ስሜት ነው። ካልተጋፈጥካቸው ግን ምን ያደርገዋል? የእሷ እስረኛ ወይም የማትፈልገውን ህይወት ጊዜ የምታባክንበት ቦታ እንድትገኝ ያደርግሃል። የሴት ልጅን ስነ ልቦና በደንብ ማወቅ መቻል አለብህ። ከምታፈቅ ወይም እንድታፈቅር ከማድረግ ይልቅ እንድታከብርህ አድርጋት። ዋጋህ እንዲገባ አድርጋት። የምትደርስበት እንጂ አልፈው የምታልፈው መስመር እንደሌለ እንዲሰማት ካደረጋት በጣም ኢዚ ነው። የትዳር ህይወት ቀላል ነው። ከሴት ልጅ ጋር የፍቅር ህይወት ቀላል ነው። እንድታፈቅር ማድረግ እጅግ በጣም ቀላል ነው። ስበት ያለው አትራክሽን ያለው የፍቅር ስሜት የሚግለው የሚጥመው ትርጉም የሚሰጠው በክብር ውስጥ ነው። በክብርህ እንዳትቀልድ፣ እንዳትደራደር። ሶስተኛ ስነ ልቦና ስለ ሴት ልጅ ማወቅ አለባችሁ ብሎ ያስቀመጠላችሁ ዝምታዋን መፍራት አለብህ ነው። ዝምታዋ አንተ ከምታስበው የተለየ ትርጉም አለው ነው። አብዛኛው ወንድ ይላል ሳይኮሎጂ ሴት ልጅ ዝምታን ስትመርጥ ወይም ዝም ማለት ስትጀምር መቀስቀስ ስትጀምር በፊት የነበራትን ባህሪዎች ለሱ የምትናገረውን የነበረው የምትጨቃጨቀው የነበረውን የምትሰጠውን አስተያየት የነበረውን በሙሉ ስታቆም ምን ብሎ ያስባል? ተረጋጋች፣ በሰለች፣ ከዚህ በኋላ በቃ እንደዚህ አይነት ነገር አይኖርም ገብቷታል ብሎ ያምናል ይላል። ግን ምንድነው እውነታው? ተቃራኒ ነው። በአንተ እንደደከመች በአንተ ተስፋ እንደቆረጠች ከፍቅር ግንኙነቱ ለመውጣት ሰበብ እየፈለገች እንደሆነ የሚያሳይህ ምልክት እንደሆነ ሊገባህ ይገባል። አንድ ሴት ልጅ ስቲል ጌም ውስጥ መሆን ውስጥ ስቲል አንተ ትልቅ ቦታ እንዳላት ፍቅር ውስጥ እንደሆነች ለአንተ ትልቅ ቦታ ስፍራ ክብር እንዳላት የምታውቀው በጩኸቷ፣ በአስተያየቶቿ፣ በንግግሯ፣ በሪያክሽኖቿ፣ በስሜቷ ነው። በቃ ስሜቷን ስታሳየ፣ ስትነግር፣ ስታለቅስ፣ ስትጮህ ነው። በእነዚህ ፋንታ ግን ዝምታን፣ ምን አገባኝን፣ ጸጥታን፣ ምንም አይነት ምላሽን ማትሰጥ ከሆነ አብቅቷል ማለት ነው። ያ ግንኙነት በእሷ በኩል ሞቷል ማለት ነው። አንተ እየጀመረ ነው አይደል የሚመስልህ? አብቅቷል። እሷ የሆነ ቀን ሳትነግር ነው ወጣ የምትሄደው ህይወት ወይም ማንም ምንድነው የት ነበርክ እስከዛሬ ትልሃለች አንተ ስትባንን። ስለዚህ ዝም ስትል ፍራ፣ በቃ አብቅቷል ማለት ነው። ለአንተ ግን ስቲል የምትነግር ነገር ካለ ስቲል ኬር የምታደርግ ነገር ካለ ስቲል መስተካከል አለበት እያለች ፑሽ የምታደርግ ካለ እድለኛ ነህ። ያፈቀረች ሴት ከልቧ ያንተን መለወጥ ያንተን መሻሻል የምትፈልግ ሴት እጅ ላይ ያለች እና ተጠቀማት። አራተኛ ወንድ ልጅ ስለ ሴት ልጅ መረዳት ያለበት ወይም ማወቅ ያለበት ብሎ ሳይኮሎጂ ካስቀመጠ ውስጥ ዋነኛው ሴት ልጅ ለሷ ያላትን ስሜት ማወቅ ስትፈልግ መጠኑን፣ አይነቱን፣ ጥንካሬውን
ወይም እውነታውን ማወቅ ስትፈልግ የምታሳይህን አክሽኖች ወይም ከሷ የሚመጡ ሪአክሽኖችን ኮንትሮል ልታደርገኝ ነው ወይም እንድለፋ እንድታደርገኝ ነው ብለህ አትውሰድ ይልሃል። ምክንያቱም አንድ ሴት ልጅ በጣም ጥሩ አብራችሁ ሆናችሁ መቀዝቀዝና ርቀቷን መጠበቅ ስትፈልግ ምን ያህል ፍለጋ እንደምትሄድ ወይም ላላ ስትል ችላ ስትላት ምን ያህል መሄድ ይፈልጋል ብላ ቴስት እያደረገች ሊሆን ስለሚችል መግፋት እንዳለብህ ይነግርሃል። ግን ገፍተህ ከሄድክ በኋላ ስቲል ተመሳሳይ ጠንከር ያለ ቸልተኝነትና አልፈልግም ስል የሆነ ሰዓት የሚፈልግ አይነት ሪስፔክት ያለው ጊዜውን የሚሰጥ ወይም አቴንሽን የሰጠች አይነት ሴት ከሆነች መግፋት አለብህ። ነገር ግን እነዚህ ጭራሽ የማታይባት ከሆነ ደግሞ ርቀትህን መጠበቅ ወይም ክብርህን አትራክሽን በክብር ውስጥ ስላለ መራቅ እንዳለብህ ይነግርሃል። ነገር ግን ስቲል ማወቅ ያለብህ ድራማ እየሰራች እንዳልሆነ። ድራማ እንወዳለን፣ ምንም ጥያቄ የለውም። ግን ድራማዎችን ለይ። እንድትቀና ነው እያደረገች ያለው፣ አንተ እንድታቅ እያደረገች ለሌላ ወንዶች አቴንሽን እየሰጠች ነው። እነዚህ አይነት ድራማዎችን መለየት መቻል አለብህ። ነገር ግን አንተን ብቻ ለይታ ከአንተ ርቀቷን መጠበቅ ከፈለገች ቴስት ልታደርግ ስትፈልግ ኢግኖር ማድረግ። ነገር ግን አክቲቭሊ አሁን ኦንላይን በአካል ስታት ኮስተር ብላ አላገኝህም ያለችን ሴት አክቲቭ ሆና ጥያቄዎችን ትመልስልሃለች። እንድታወራት አብራት እንድትቆይ ትፈልጋለች። ፍላጎት አላት ማለት ነው። ስለዚህ እየተፈተንክ እንደሆነ ስለምታውቅ መውደቅ የለብህም ማለት ነው። ከወደድካት ቦታ ከሰጣት ገፍተህ መሄድ መቻል አለብህ። ጥጋቧ እየኮራች ነው እንደችማ ትቅርብኝ ብለህ ከተውኳት በጣም ደስ የምትል ልጅ ምናልባት አጣጥመህ እንድትኖረው የምትፈልገውን ህይወት የምትሰጥናት። እሷ ግን ምን እያደረገች ነው? ልቧን ለመጠበቅ ባለፈው ታሪኳ ምክንያት ሊሆን ይችላል። ምናልባት በጣም ከፍ ያለ ቦታ ስለሰጠችም እንዳትጠላህ ለመጠንቀቅ ይችላል። አብራህ መቆየትም ወይም ቀጣይነት ያለው ነገር ነው። ይሄ ነገር እውነቱን ነው፣ ከልቡ ነው፣ አይታው ማታውቀውም ፍቅርም ሊሆን ይችላል። ስለዚህ የምታሳይህን ነገሮች ባላንስ እያደረግህ፣ ነገር ግን ኮንትሮል ልታደርገኝ ነው፣ ድራማ እየፈጠረች ነው፣ አልወደደችኝም ለሚሉ ሀሳቦች ቅድሚያ እንዳትሰጥ። ቅድሚያ መስጠት ያለብህ ሴት ልጅ ምንድናት? መኩራት አለባት የተባለች ነው የምታድገው። እንቁ መሆን አለባት፣ ልባም መሆን አለባት፣ ከቀይ ዳይመንድ የከበረች መሆን አለበት እየተባለች ነው ያደገችው። ስለዚህ በቀላሉ መገኘቷ ምን ማለት ዋጋዋን የማሳነስ ያክል ይሰማታል። እንደዚህ አይነት የስነ ልቦና ጫናም እንዳለባት በማሰብ ስትኮራ ሊሆን ይችላል፣ ችላ ስትል ቀዝቀዝም ስትል ሊሆን ይችላል። ለድራማና ኮንትሮል ልታደርግህ አይደለም። ሞክር፣ ግን ምን መሆን አለበት? ፊልተር ማድረግ መቻል አለብህ። ከልቧ እንደሆነና እንዳልሆነ ማወቅ ግን ያንተ ስራ ነው የሚሆነው። ነገር ግን ድራማ ሳይሆን ኮንትሮል ሳይሆን ምንድነው ለማረጋገጥ ያንተን የስሜት ጥንካሬ ለማረጋገጥ የምታደርጋቸው ምልክቶች ናቸው። አምስተኛው ሳይኮሎጂ ስለኛ ሴቶች ወንዶች መረዳት ወይም ማወቅ አለባቸው ስላለው ነገር በእርግጠኝነት የምናገረው ሁሌም እንደመረጥካት ወይም ምርጫህ እንደሆነች ቅድሚያ የሰጣት ሴት እንደሆነች እንዲሰማት ማድረግ መቻል አለብህ ይላል። እውነት ነው ብያቸዋለሁ ከዚህ በፊትም። ልክ እንደ አበባ ነን። አቴንሽን፣ ፍቅር፣ ጊዜ፣ እንክብካቤ ውሃ አፈራችን ነው። እነዚህን የምትከለክላት ከሆነ እነዚህ የምትቀንስባት ከሆነ እነዚህ ላይ ላልተ ቀስ እንዲሉ ካደረግ ወይም አንተ በራስ ነገሮች ሊሆን ይችላል በነገሮች ላይ ምን ከሆንክ ትኩረትን ካደረግ ምን ታደርጋለች ማለት ነው? ሉዝ ማድረግ ትጀምራለች። ለአንተ ያላትን ፍቅር፣ ለአንተ ያላትን አትራክሽን፣ ለአንተ ያላትን ክብር ቀስ በቀስ ፌድ እያደረገ ይመጣል። ትጠወልጋለች ማለት ነው። ህይወት ውስጥ እስካለች ድረስ አቅፈ የምትተኛት ሴት ከሆነች ሳምዴይ ልታገባት የምትፈልግ ለቁም ነገር የምትፈልጋት ሴት ከሆነች መቅረብ መቻል አለብህ። ስትቀርብ ለወደድከው ላፈቀርከው ነገር ከፍታ መስጠት፣ ደስ የሚል እንክብካቤ፣ ደስ የሚል ክብር፣ ጊዜ መስጠት በጣም ኖርማል ነገር ነው። ግን ዚስ ዴይ እንደ ቢግ ዲል የሚታይ ከራስ ቆርሰን ራሳችንን በጣም ከመውደዳችን ለራሳችን ከመሳሳታችን የተነሳ ምን ሆነናል? ናርሲሲስት ሆነናል። ሪል እውነተኛ ሰው መሆን ከብዶናል። ወድጃታለሁ አፍቅሬያታለሁ ትላለህ። እነዚህ ነገሮች የምትሳሳባት ከሆነ ጠውልጋ ትወጣለች። ምን እንደምታጣ ደግሞ አታውቅም። ስለዚህ የኛ ስነ ልቦና ምን ይፈልጋል? ቀጣይነት ያለው ቤዚክ ነው ብያቸዋለሁ። ሁሌ ነው የምናገረው። ነን ለመናገር እንድታፈቅርም ለማድረግ እንድታምንም እንድትቀበልም የፈለግካትን ለመቀበል የምትሰጣትን የምታሳያትን ፍቅሩን እንክብካቤ ምናምን ቀጣይነት ያለው ይሁን። መጠኑ አይደለም ግን ቀጣይነት ያለው ሲባል በአንድ ሳምንት ከሆነ ዴት የምትወጣ አንድ ሳምንት በቃ እንደ አቅም ስጦታ የምትሰጣት በወር አንዴ ከሆነ እንደዛው የለመደችው ነገር ግን ተመሳሳይ አይነት ሲሆን ምንም አይነት ነገር ከሷ ለመቀበል ለማግኘት ቀላል ይሆንልሃል። ስነ ልቦናዋ የሚፈልገው
የሚያምነው የሚቀበለው ይሄ ሰው ወዶኛል ከልቡ ነው ብላ ራሷንም አሳልፋ ያላትንም አብዝታ እንድትሰጥ የሚያደርጋት ከአንተ የሚመጡ ነገሮች ናቸው። ሁሌም ይባላል አይደለ? አንተ የምትሰጣት ነው ፊቷ ላይ የሚታየው። ከአንተ ጋር ያሳለፈችው አንተ የምትነግራት ነገሮች ናቸው የእሷ ልበት ሙቀት፣ እሷ ማንነት። ስለዚህ ወደድኩሽ ካልካት ለወደድከው ነገር ደግሞ ምንም ማለት አይደለም። ውድ ሊሆን ይችላል፣ የተሻለ ደረጃ መስጠትም ማሳየትም ማድረግ ያንን አይምሮህ ሊያምን ይገባዋል። ካልተገባት ልክ አይደለችም ካልክ እኮ ርቀትን መጠበቅ ትችላለህ። ሀሳቤን ከወደዳችሁ ከተቀበላችሁት ከተማራችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑ።